ሃይ ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬም በቆንጆ ትረካ መጥተናል። ሚስቴ አረጀችብኝ ይለናል ኪሩቤል ሳሙኤል። በጣም ቆንጆ ጽሑፍ ነው፣ ተዝናኑበት። በነገራችን ላይ ለቻናላችን አዲስ የሆናችሁ ሁሉ ይህንን ቻናል ሰብስክራይብ ስታደርጉ በየጊዜው አፕሎድ የሚሆኑት የቻናሉ ትረካዎች ወደ እርሱ ይደርሳል። ጊዜው እንዴት ነው የሚሄደው? ጊዜ ምን የሚሉት ነገር ውስጡ ውጭው የማይታወቅ ንፋስ ወለድ የሁለንታ እስትንፋስ በቀኖች ላይ ሰልጥኖ ሐሳብን በደርዙ ልክ የሚያሰፋ ሚስጥራዊ መስሎ በህልማችን ውስጥ የሚሰለጥን ነገር የህይወትን ጡት እየጠባ ሞትን የሚያፋፋ ግሩም ክስተት ጊዜ ራሱ ፈጣሪ ሆን እንዴ? የማይታይ የማይዳሰስ የተተረጎመ የሚመስል ግን የማይተረጎም ቀኔውን ለመፍታት እስትንፋስ የሚሻ ወልዶ የሚገድል በስጋችን ውስጥ እንደ ነፍሳችን የምናደምጠው የሚመስልን ግን ምንም የሆነ ነገር ብዙ ጊዜ ብዙ ነው። ጊዜን መግደል አይቻልም። ጊዜ ገዳይ ነው። በአንድ ግለሰብ ህይወት ውስጥ መጀመሪያው መጨረሻውም የማይታወቅ ነገር ልክ እንደ ፈጣሪ አሁን የመጣሁት ስለ ጊዜ ሚስጥር ለመዘብዘብ አይደለም። ሲጀመር ምንም የማውቀው ነገር የለም። ራሱ ጊዜውን ጠብቆ እስኪ ሰብከኝ ድረስ ሚስቴ ያረጀችብኝ። የፊቷ ቆዳ የፀሐይ ብርሃን እንዳላገኘ ቅጠል መድረቅ ጀምሯል። ፈገግቷ ለዛው ጠፍቶ የጥርስ ጋጋታ ብቻ ሆናለች። ጀርባዋ ጎብጦ እንደው ድንገት ዞር ብላ ስታይ የሆነ አደጋ ልታደርስብኝ ነው የምትመስለው። ንቃቷ ጠፍቶ የምተክዝበት ጉዳይ ራሱ ትርጉም የሌለው ሐሳብ ላይ ነው የሚመስለው። በሆነው ባልሆነው ነገር ልትፈልገኝ ትሞክራለች። ሞክራ ግን ብዙም አትቆይ፣ ይደክማታል። ልጆች አልወለድንም፣ አንዳችንን እያሳደግን ነው። የትዳር ዘመናችንን ስንለጥጠው የከረም ነው። አሁን ግን መጋባታችን ራሱ ከትውስታ እየጠፋብኝ ነው። ድንገት ሌሊት ላይ ከተኛሁበት ተነስቼ ስመለከታት ከሌላ ሴት ጋር ያደርኩ እስኪመስለኝ ድረስ ገጽታዋ ሞቶ የሚተነፍስ የሴት ስጋ ብቻ ሆና ታየችኝ። ድንገት በአንድ ሌሊት ውስጥ አርጅታ የጠበቀች ነው የምትመስለው። ጠዋት ላይ ነቅቼ ወደ ስራ ገበታዬ ልሰማራ ስል ቁርሴን ልታቀርብ ተደፍታ ስትንቀሳቀስ ሳያት አላደል ድንገት የሆነ የማይገባኝ ጥላቻ በውስጤ ይመላለሳል። የምፈልገው ስሜት ሆኖ አይደለም። ስሜቱ የሚመጣው ድንገት ነው። የማልቆጣጠረው አይነት ጥላቻ። ይሄ የጊዜ ቀመር መሆኑን ለመረዳት ብዙ የጥላቻ ቀናትን ከህይወቴ ላይ ቸክችኬ ተቀምጬ ነበር። ሚስቴ ያረጀችብኝ። መጀመሪያ ጊዜ ቃሉ የሚያከራክል ቃል ቢሆንም ልጠቀመው። መጀመሪያ ሳያት የተሰማኝ ስሜት ልዩ ነበር። ልጅ ሆና ደስታን ብቻ የሚጓተት የወጣትነት ግለት ውሳለች። ትዳር የሚባል ነገር አፈ ታሪክ እንደሆነ መስበክ ለሷ እጅግ ጥልቅ ፍልስፍናዋ የሚመስላት ወቅት ላይ ዝምታ የሚያስፈራት፣ በሰው ካልተከበበች እንባ የሚቀድባት፣ ወንዶች ተሰብስበው ሲመለከቷት በጉራዋ የምትሸሻቸው እድሜዋ ላይ እኔን አገኘችኝ። የዚያን ጊዜው እኔ ጉልበቴን እስክጨርስ ድረስ በፍቅሯ አነዘረችኝ። አማራጭ ያለኝ እንዳይመስለኝ አድርጋ አንጠላጥላ ማንም የማይደርስበት የስሜት ጋራ ሊያመነችኝ። ያኔ እንደዛ ነበረች። ማንም የማይተረጉማት የሴትነት ተምሳሌት፣ ጉልበታ ውበታ፣ የሌላ መንፈስ ስራ እስኪመስል ድረስ በጊዜ ርዝመት ውስጥ ፍቅረኛ የሆነች። ሁሉም ነገር በፍጥነት ነው የሆነው።
ስለ ራሷ ታሪክ በራሷ አንደበት አጠናው። እናቷም አባቷም በምድር ላይ የሉም። ጊዜ ቀርጥፎ በልቷቸዋል። አሁን ከቤተሰቦቿ የዘር ግንድ እሷ ብቻ ነች ያለችው። የዛ ጊዜ ላይ መወለድ ባትፈልግም ኃላፊነቷ እንደሆነም ግን ታውቃለች። ይመስል ነበረ መጀመሪያ ጊዜ ላይ አብረን ስንኖር ዘላለምን የሚያስናፍቅ ፍቅር ከማከናችን አድርገን በከንፈሮቻችን ቃላት ስንፈበርክ ይመስል ነበር። ጠዋት ማታም ባያት እንደማልሰለቻት አእምሮዬ ሲነግረኝና አምኜም ፈጣሪን ሳመሰግን ይመስል ነበር። ቃላቶቼን አምና ተስፋዎቼን ተከትላ አብራኝ ዘመኗን ለእኔ ልትሰጥ ፍቅሯን ከአለት በላይ በውስጧ ስታጠነክረው ሁሉም ነገር የሚሆን ይመስል ነበር። አሁን ግን ይሄ ሁሉ ነገር የለም። ልጅም መውለድ እንደማትችል ካወቀች በኋላ እድሜዋ በላይዋ ላይ ሰልጥኖባት ውበቷን መጦ ሲጨርሰው ሞት የትም ሩቅ የሆነ ነገር እንዳልሆነ ጊዜ አልምዶ ካስተማራት በኋላ ሁሉም ነገር መልኩን ቀየረ። ፈገግታዋ ጠፍቶ መልኳ ታይቶ እንደሚረሳ ህልም መሰለ። ጉልበት ያጠረው የውስጥ ግለቷ ቀዝቅዞ ጊዜ ቃላቶቿን ከአንደበቷ ላይ አድርቆባት የዝምታ ድምፅ ብቻ ነው የምታስተጋባው። አታወራኝም። እንዲሁ ሞት የሚጠብቅ የሴት ገላ ብቻ ሆና ቀረችብኝ። ይሄ ባህሪዋ ሊጀማምራት ሲል አንድ ቀን ላይ ያወራ ነው መቼም አይረሳኝም። ከስራ ደክሞኝ ገብቼ እራት እንድታቀርብልኝ የጠበቅኳት ባለሁበት በትካዜ ካልጋዋ ላይ ሆና የተዘጋው ቴሌቪዥን ላይ አፍጥጣ ቀርታ አየኋት። የምር አሳዘነችኝ። ለመጨረሻ ጊዜ ምን ገጠመሽ አስቴር አልኳት። አይኖቿን ከቴሌቪዥኑ ላይ ሳትነቅል ይህንን አለችኝ። የሰው ልጅ ግን ሞትን ለምን የሚፈራ ይመስላል? ወይስ በድሮ ጊዜ የሚወደድና በጉጉት የሚጠበቅ ነገር ሆኖ በጊዜና በሰው ብዛት ልክ ትርጉሙን እያጣ የመጣ ነገር ነው? የዛን ጊዜ እሷን እያሰብኩ ለእሷ ደንግጬላት ነበር። ለመጨረሻ ጊዜ ምኑን አውቄው? ምን አይነት ጥያቄ ነው እየጠየቅሽኝ ያለሽው? አስቴር ብዙ ስታስብበት ነበርና ሐሳቧን ቀጠለች። እኔ ግን የሚመስለኝ የሰው ልጅ ገና አድጎ አልጨረሰም። የሚሸከመውን እውነት፣ የሚኖርበትን ሀቅ፣ የተፈጥሮውን ውስጥ ሚስጥር ተረድቶ ገና አልተግባባውም። ዝም ብለን ነው እየኖርን ያለ ነው። እያሰብን አይደለም፣ እየኖርን አይደለም፣ እየሞትን ብቻ ነው። እንመጣለን፣ ብዙ ሳንቆይ እንሞታለን። ምንድን ነው ታዲያ ትርጉሙ? እንዴ አስቴር ዛሬ የምንገጥሞሽ ነው? ከመሽ ጀምሮ ነው ደግሞ እንዲህ ያለ የፈላስፋ ባህሪ ያመጣሽው? አስቴር ብዙ ስታስብ ነበርና መልስ አላጣች። ምን ያህል ጊዜ እዚህ ቤት ውስጥ ተቀመጥኩ? ምን ያክል ጊዜ ብቻዬን ሆኜ ጠበቅኩ? ምን ያክል ጊዜ አስተከዝከኝ? ረሳኝ መሰለኝ። ስታስብ ብዙ ነገር ይገባል። ስተክዝ ብዙ ጉድ ከጭንቅላት ውስጥ እየተሯሯጠ መውጣት ይጀምራል። በስተ መጨረሻ ዞራ ተመለከተች። አይኖቿ ውስጥ ጉም ይታያል። እንዳረጀች የዚያን ቀን የገባኝ አልመሰለኝም ነበር የምታረጅ። ሚስቴ ግን ካረጀሽ ቆይታ ነበር። ብቸኝነትና ልጄ ማጣት ቁጭት አስረጃት። ሳላስተውላት ከራሷ ጊዜ ጋር በሚስጥር ተጋብታ እኔን ያልገቡኝን ጉልበታም ሀሳቦችን ስትወልድና ስትፈለፍል ከርማለች። አጠገቤ ስትሆን የምናፍቃት ሴት አጠገቤ ሆና በዛችብኝ፣ ብዙ ሆነችብኝ። ሁሉም ነገር ወደ መሞቱ የሄደ እንደሆነ ገባኝ። እሷ ናት እንዲገባኝ ያደረገችኝ። አንድ ቀን ላይ ያ ቀን ከእንቅልፌ ተፋትቼ ከንጋቱ ጋር ልጋባ አይኖቼን ስገልጥ ፊት ለፊት ተቀምጣ እያየችኝ አየኋት።
በድንጋጤ ነበር የነቃሁት። ምን እያረግሽ ነው አስቴር ብዬ ጠየቅኳት። አሁንም ትወደኛለህ? በምን አይነት ዘዴ ውስጥ ሳልፈልገው እያደገ የመጣውን ጥላቻ እንዳወቀችው ለማወቅ አልቻልኩም። በጣም ለመጠንቀቅ ሞክሬ ነበር። በጣም አሁን ወድሻለሁ አስቴር። ምን ሆንሽብኝ የኔ ውድ? ካልከኝ ወጥቼ አቀፍኳት። ትከሻዬ ላይ ጤዛ የምታክልም ባስቀመጠች። ያ የእምባ ዘለላ ውስጡ የተሸከመው የትዝታና የተስፋ ዶሴውን እንደያዘ አሁን ድረስ ትከሻዬ ላይ ተከምሮ ጉልበቴን እየበላው ነው። ዛሬ ከስራ እንደወጣው በወጣ ብለን ራታችንን አንዱ ሬስቶራንት እንበላለን የኔ ውድ። ሚስቴ አርጅታለች። የዛን ቀን ፈገግ ትበል ትናደድ በፊቷ ላይ የተተበተበ የቆዳ ጉዛ ስሜቷን ሸፍኖ ስለነበር ምንም ሳልረዳ ወጣው። የዛን ቀን ሚስቴን ምን ያህል እንደምወዳት ገባኝ። መጀመሪያም ወዳት ነበር፣ አሁንም ወዳታለሁ። ብትሞትም ሞቴ ድረስ አርስሜ ወዳታለሁ። የዚያ ቀን በፍጹም ልለያት እንደማልችል ገባኝ። መስሪያ ቦታዬ ጋር ያለው መስታወት ፊት ቆሜ ራሴን ተመለከትኩት። ለካ እኔ ነኝ የባስ ያስረጀዋት። ራሴን እስክዘነጋ ነበር በሷ እርጅና ውስጥ ወጣትነቴን ያቆየሁት። የዛን ቀን ከስራ ገበታዬ ላይ ቀደም ማድረግ የወጣው እጅጉን ናፈቀችኝ። የዛን ጊዜ ብትፈቅድልኝ ስራዬን አቁሜ ያለችኝን ጊዜ አብረን ሀገራትን እየዞርን ብናሳልፍ ልላት ነበር። ቤቴ ተንደርድሬ ሄድኩኝ። ቤቴን ከፍቼ ገባው። አስቴርን ፍለጋ፣ ሚስቴን ፍለጋ። የመጀመሪያውን ቀን ፍቅር ተሸክሜ በቤታችን ውስጥ አስቴር የለችም። ሁሉም ነገር በቦታው ሳለ አስቴር ግን የለችም። የትም ርቃ የምትሄድበት ቦታ ስለሌለ አካባቢውን በሙሉ አሰስኩት። አስቴር የትም አልተገኘችም። የዛን ቀን አስቴር ቤታችንን ጥላ የጠፋችበት ቀን ነው። ሸሽታኝ የተሰወረችበት ቀን። ቀናት በቀናት ላይ ተደራርበው 1 ዓመት አለፈኝ። እኔም ተስፋ ቆረጥኩ። አብረውኝ አንዱንም ዓመት ሲያፈላልጉኝ የነበሩት ወዳጆችም ተስፋ ቆረጡ። ከዛ ባለፈ ለአንድ ሰፊ ስራ ፕሮጀክት ወደ ክፍለ ሀገር እንድሄድ ተወሰነ። የሆነ ጊዜ ላይ እቃዎችን ወደ ሻንጤ በማስገባበት ቅጽበት አንዲት አይቻት ማላቃት ወረቀት ከመሬት ላይ ወደቀች። አንስቼ ተመለከትኩት። ስብርብር ባለ እጅ ጽሑፍ የተጻፈ አስቴር ደብዳቤ ነበር። አነበብኩት። ጊዜ ጨካኝ ነው። አንተን አስረጀብኝ። ጊዜ ርኩም ነው። ምንም ልረዳው በማልችለው ጥበብ አንተን ከውስጤ እንድጠላ አረገኝ። ጊዜ ቂመኛ ነው። ለብቻ እየወደድከኝ እንደሆነ አውቆ ካንተ ሰወር ዘንድ የመለየትን ጉልበት እጅጉን አብዝቶ ሰጠኝ። እወድ ነበረ። አሁን ግን እዚህ ድረስ ሐሳቧ ተስቦ ሄዶ በእነዚህ ቃላት ውስጥ ሞተ። የጊዜ ጥበብ ይህን አስተማረኝ። ቀድማኝ ነበር ለካ። ለመሸሽ ጎልብታ ነበር። ለዚህ ደግሞ አልወቅሳትም። ተመሳሳይ የጊዜ ምጣድ ላይ ነው እኩል ተገላብጠን ይበሰል ነው። አሁን ሚስቴ የሆነ ቦታ ወይ ሞታለች ወይ አርጅታለች። ጊዜ ሆይ እኔ የሆነ የፈጠርኩ አስቴርን አይታታል።